እባክሽ ማልቀስሽን አቁሚ ወይዘሪት ቤሬን። አላለቀስኩም፣ ያለቀስኩ መስሎ ነው። ተይ እንጂ። ዛሬ የአምነን ወንድም ብሌንን ምን ነክቶሽ ነው ብቻሽን መኝታ ክፍልሽ ቁጭ ብለሽ የምታለቅሽው? ያንቺ ችግርስ ምንድን ነው ብሎ ሲጠይቃት ነበረ። እኔ ምንም ነገር አልሆንኩም። ለምንድን ነው ምንም ነገር አልሆንኩም የምትይው? የምታለቅሽበት ምክንያት ምንድን ነው? ያንቺ ችግርስ ምንድን ነው? ችግርሽን ተናግረን ልንፈታ እንችላለን ወይ ብለው ሲጠይቋት ነበረ። ብሌንን ሲጠይቃት ነበረ። ማነው? የአምነን ወንድም አዲሱ በቅርብ ቀን እየተዋወቀው ማለት ነው። ስለዚህ እንግዲህ ካልተናገርሽ ችግሩን መፍታት የምትችው ስለ አንድ ሰው ማንነት ብቻ ነው ብሌን። ያለበለዛ ቁጭ ብለሽ የሰው ማንነት የማታቂው ነገር ብዙ ነገር እስካለ ድረስ ዝም ብለሽ ስለ ማንም ሰው ማብራራት አትችም እንደ ማለት ነው። እንግዲህ የአምነን ወንድም አዲሱ በጣም ብዙ ነገር ሊያወራ ይፈልጋል። እንግዲህ በስተመጨረሻ ላይም ከብሌን ጋራ ምንም ነገር ንግግርም አይፈልግም። አንድ ብሌንም አትፈልግም። ከዛ በሩን ዘግቶባት ነው እየሄደው። ወደ ሌላው ደግሞ አምነን እየሮጠ መጥቶ ብሌን አምነን እየሮጠ መጥቶ ምንድነው የሆንሽው ብሌን? ዝም ብለሽ ቁጭ ያልሽው ብቻሽን ከሰው ጋራ መቀላቀል አትፈልጊም ወይ ብሎ ሲጠይቃት ነበረ ብሌንን። አምነን ከእንግዲህ በኋላ ምንም የሚመለከትህ ነገር የለም። ስለኔ እንደ ድሮ አምኜህ የኔ ምስጢረኛው የምልበት ምክንያት አንዲትም ነገር እስከሌለች ድረስ ከፊቴ ዞር እንድትል ነው የምፈልገው። ከእንግዲህ በኋላ ራሴን እኔ ነኝ የማቀው በሚል ሁኔታ ለአምነንም ማስጠንቀቂያ ስትሰጠው ነበረ። እንዴ ብሌን ምን ሆንሽ ነው በአንዴ እንደዚህ የተቀየርሽው? ያንቺ ችግር ምንድን ነው ብሎ ሲጠይቃት ነበረ። የኔን ችግር ልትጠይቀኝም አትችልም፣ የድሮውን ብሌንን ልታገኝም አትችልም ብላ ስትሰጠው ነበረ መልሱን። በጣም አምነም ደንግጦ ግራ ገብቶት እጁን ኪስ ከቶ ዝም ብሎ ብሌንን እያያት ነበረ። እኮ ነግሬሃለሁ እኔ የዶሮ ብሌን አይደለሁም። ዶሮ ብሌን እኮ የኔ ምስጢረኛ ትልክ ነበረ። አሁን ደግሞ የለችም፣ የድሮዋ ብሌን አይደለችም ብዬ እኮ እየነገርኩህ ነው ብላ ስትነግረው ነበረ። ነገር ግን በፍጹም ሊያምንም አልቻለምና በጣም ነው እየተናደደው። አምነን በነገራችን ላይ ሴቶቹ እዚህ ጋር የራሴ አስተያየት ነውና ሴቶቹን በጣም እየቀያየረ ጄሪንም ካሁን በፊት ከቤት እንዳስወጣት ውድድር ውስጥ አስገብቷት ጄሪ መርጦ አግብቶ አሁን ጄሪን ሻንጣን ውጪ ጥሎ ባለፈው ይሄ 3ኛ ቪዲዮ ነው የለችም ማለት ነው። አሁንም ሌላ ሴት አምጥቶ ብሌን አልፈልግህም ብላ እስከምትማረር ድረስ ሜሪ የምትባል ሴት አምጥቷል። ስለዚህ አሁንም ከብሌን አንዳንድ ነገሮችን እየጠበቀና አንዳንድ ነገሮችን ስለ ብሌን ብዙ ነገር እያደረገ ቦታ እያመቻቸ ነው ማለት ነው። እና ስለዚህ እንግዲህ ሌሎቹ ደግሞ አብረው ቁጭ ብለው ተሰብስበው እንደ ቤተሰብ ቁጭ ብለው ምግብ አቅርበው አብረው ሊበሉ ስል ሁሉም ፋሚሊ አሉ ነበረ። የአምነን ፋሚሊም አሉ ነበረ። ፋሚሊዎቹ አንድ ላይ ተሰብስበው ቁጭ ብለው ምግብ አቅርበው የአምነንን ወንድም አዲሱን የቀረ ብለው ሲጠያይቁ ነበረ። ስለዚህ እነሱ ቁጭ ብለው የት ነው የሄዱ ብሎ አዲሱ እናቱም ስታፈጥ ነበረ እዛ ውስጥ ቁጭ ብለው ሁሉም ተሰብስቦ በሩን እያየ እሱ ግን ከብሌን ጋራ ተነጋግሮ ብሌን ስላናደደችው እና ብሌን የተናደደችበትን ምክንያት አልነግርም ስላለችው ስለዚህ እንግዲህ እሱ ከዛ ቤት ዘሎ ወጥቶ አሁንም ንዴቱን ውጪ ላይ ትንሽ እስከማይበርድ ድረስ የሱ ፋሚሊ ምግብ የህራት ገበታ አቅርበው ቁጭ ብለው ነበረ፣ እየተነጋገሩ ነበረ። የት ነው የሄደው አዲሱ እንግዳ ብለው ሲጠይቁ እሱ እንግዲህ
ከውጭ ዘው ብሎ ወደ ቤት ገባ ማለት ነው። የአምነን ወንድም እንዲህ ወንድማችን እኛ ስላንተ ስንነጋገር ነው አንተ የመጣከው ለምንድን ነው ውጭ የቆየከው ብለው እንግዲህ ሲነጋገሩ ነበረ። ስለዚህ ምንም ደስተኛ አይደለም። ምንም በቃ እንደ ማንኛውም ሰው ፈገግ ብሎ የተቀላቀለ ነገር ስለሌለ ስለዚህ እሱ እንግዲህ የኔ ወንድም የተደላቀቀ ኑሮ እየኖረ ያለው እኔ በየቦታው በጣም እየተሸገርኩና በጣም እኔ የሚያስጠጋኝ ሰው እስከማጣ ድረስ ወንድሜ ታላቅ ወንድሜ እንደዚህ የተደላደለ ኑሮ ውስጥ እየኖረ እኔ መሸገሬ ብቻ ነው የሚያሳዝነኝ። ደግሞ እሷ ስሰማ ብዙ ድርጅቶች ሁሉ አለው አሉ። ያን ድርጅቶች ግን እንዴት አርጌ ነው ከሱ ጋራ የምቀላቀለው? እንዴት አርጌ ነው እኔም እንደሱ በስሙ የማዞረው በራሴ ስም ብሎ የአምነን ወንድም አዲሱ ወንድም እንግዲህ አሁን ለታ እየተዋወቀው በጣም ብዙ ነገሮች በአምነን ላይ እየተመኘ ነበረ። ነገር ግን እሱ እንደዚህ ይሄን ሁሉ ምኞት እሱ ላይ ሲመኝ አምነን ወንድሜ ብሎ ተቀብሎት ነበረ። ነገር ግን በስተመጨረሻም ብቻውን ወስዶት ወንድሜ እኔ የሆነ ስራ አለኝና ያን ድርጅት እኔና አንተ አብረን እንደምንሰራ ነው የምፈልገው። ስለዚህ እኔ ብቸኛ ወንድም ነኝ፣ እኔ ወንድም ያስፈልገኛል ብሎ ጫፍጫፉን ሲነግረው በጣም የልቡን በልቡ ይዞ በጣም ደስ ብሎት ነበረ። ነገር ግን ደስ ቢለውም እሺ ካለ በኋላም እሱ ዝም ብሎ ነው ከንፈሩን የሚነክሰው ማለት ነው። ወደ ሌሎቹ ቪዲዮ ስንሄድ እንግዲህ ብሌንና ሜሪዮምም እየተነጋገሩ ነበረ ባለፈው ቪዲዮ ላይ። ዛሬም እንግዲህ ብሌን በፍጹም አምነንን እንደጠላችውና ከአምነን መራቅ እንደምትፈልግና በጣም እንደከፋትና በጣም ለወይዘሮ ሳራ ወይ አጋዥ ወይ ኩሽና ውስጥ ላለችው ሴትዮ አንዳንድ ነገር ስትናገር ነበረ። አይዞሽ ልጄ ፈተና ያለ ነገር ነው። ስለዚህ እንግዲህ የተጣላ ሰውም አንድ ቀን ሲፈለግ ይገኛልና በርችልኝ። እንደዚህ ብዙ ጊዜ ተስፋ የምትቆርጪው ነገር የለምና ስለዚህ ለምን እንዴት እንደዚህ እንደምታዝኒ እኔ ስለማልፈልግ ዋናው ጤናሽ ነው ብላ ስታበረታታት ነበረ። ነገር ግን አቶ አምነን በአሁኑ ጊዜ ቤት ውስጥም ፋሚልም እያደነቀ ያለው ማርያምን ነው። ማርያምን በጣም ነው የሚወዷት፣ በጣም ነው የሚያከብሯት። ምክንያቱም በጣም ብዙ ሴቶች እዚህ ቤት ውስጥ እየተንጋጉ ሴቶች አንቺ እኮ ለነሱ አለቃ ሆነሽ ሁሉም ከዚህ ቤት ስታስወጪ ነው እኛ ያየንሽ እንጂ በጣም ጠንካራና ጎበዝ ሴት እንደሆንሽ አሁን ነው እኛ አንቺን እየተረዳነው ብለው ለመሪውም በጣም ድምጽ እየሰጧትና በጣም እያደነቋት ነው። እንግዲህ ከዚህ ቤት ውስጥ ብሌንና ጄሪ ተባረዋል ማለት ነው። ሌሎቹም ወዘተ አሉ። አብረው የሚሰሩትም ሄዷል። አሁን እንግዲህ አብረው እየሰሩ ያሉት የአምነን ወንድም እናት ነኝ። ስለዚህ ልጅ ለብቻ ማሳደግ በጣም ከባድ ነው። ስለዚህ ልጅ ደግሞ ያደገ ልጅ ደግሞ ከፋሚሊ ጋር አምጥቶ መቀላቀልም በጣም ከባድ ነው። ነገሮቹ ሁሉ በእኔ ላይ በህይወቴ ላይ በጣም ፈተና በዛብኝ ብላ እንግዲህ ለቤተሰብ ሰብስባ ለቤተሰብ በጣም እየተናገረች ነው ማለት ነው። እሱ ደግሞ በወንድሙ ንብረት ድርጅት አለው ምን አለው ሲባል በጣም ነው ያዘነው ማለት ነው። ውድ ተመልካች ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድና ወደ ሌሎቹ ቪዲዮ አብረን ስናይ ሜርሲ ይሄን ሰሞን የት ነው እየጠፋሽው ብላ እንግዲህ በር ስታንኳኳ ብሌን ሄዳ በሩን
ሲከፍትላት ነበረ። ወይኔ ወይኔ ጉዴ ፈላ። ብሌን በጣም እያማረብሽ መጣና ምንድነው ያገኘሽው? ምስጢሩን ብትነግሪኝ ይሻልሻል ወይ ብላ ስትጠይቃት ወይዘሮ ሜርሴና ምንም ነገር አንቺ አያልቅብሽ ነገር ነሽና በየቀኑና በየደቂቃው ሰው ፊት ከሰጠሽ ብዙ ነገር የመታወሪ ሰው ነሽ ብለው እንግዲህ ብላ ብሌን መልስ ትሰጣታለች ማለት ነው። ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁና የተከበራችሁ በመላ ዓለም ላይ የምትገኙ የኔ ቤተሰብ ልበላችሁ፣ የኔ ቤተሰብ መቼም የኔ ጠላቶች አልላችሁ። ምክንያቱም መታችሁ ሼርና ላይክ ስለማታደርጉ ማለት ነውና ስለ እንግዲህ የአቶ አምነን እናት የተባለችው ምሩማን በጣም ነው የወደደችው። እንግዲህ ስለ አዲሱ ልጅ እንግዲህ ደግሞ ሲወራ አዲሱ ልጅ እስቲ አንዳንድ ጊዜ ሜርሲና አንዳንድ ጊዜ እስቲ ስለ ራስህ አንድ በልልኝ ስትለው እሱም አንድ ለማለት እምቢ ስላት ነበረ። ስለዚህ አንተ እስቲ ምንድነው ወሬ አትፈልግም እንዴ ብላ ስትጠይቀው ልጁ ዝም አንቺ ካለሽ አውሪኝ ስላት ነበረ። ምን ፈልገህ ነው? ስለ እናትህ እንዳወራለህ ነው የምትፈልገው ስትለው ነበረ። ሜርሴላ ነው የምትባለው። ስለዚህ እንግዲህ እናንተ ደግሞ እኔችን 3 ቀን ከእናንተ ፊት ዙር ስል በጣም ብዙ ነገሮችን ልታወሩ ትችላላችሁ ብላ እንግዲህ ስትቀበጣጠር ነበረ። ልጁ ደግሞ አዲሱ ልጅ እንግዲህ እኔ ስለ እናቴ ምን አገባኝ ብትነግሪኝ በየአንዳንዱ ነገር ግን ብዙ ነገሮችን ማወቅ እፈልጋለሁ ብሎ ሲያነጋግራት ነበረና እንግዲህ አይ ሁሉም ሰው እኔ ጋር ሲደርስ አፉ እንደ ቅቤ ነው የሚሾልክበት እያለች ነው ሜርሴላ። ስለዚህ እንግዲህ ወይዘሮ መሪውማም ከአያቴ የሚለው ውድ ባለቤቷ ያገኘችው ጋራ አፏን እንግዲህ እያሞጠሞጠች ነውና አቶ አምነንም ሴቶቹን ጠራርጎ እያባረራቸው ነው። እንግዲህ ውድ ተመልካቾቼ የዛሬ ውሎ ይሄን ይመስላል። እናንተም እየተንሸረሸራችሁ እናንተም ሽር ጉድ እያላችሁ ይሄንን ቪዲዮ ሰብ ላይክ ፕሊስ ጋይስ ሳይሆን ፕሊስ ዩቱብ ማናጀር ከሞን ቤዲ እስኮጂ ሼር ላይክ ፕሊስ። ረንዱ ተለመንክ እኮ ተለመንክ፣ ለፋለፍክ ለፍልፌ እንድሞት ነው እንደምትፈልገው አንተ ዩቱብ ምን ያለበት እኔ ምስኪኗ እንዴት እንደምሰራ እኮ እኔ ነኝ የማውቀው ይላሉ አንዳንድ ሰዎችና በጣም ከባድ ነው ዩቱብ መስራትና ስለዚህ እንግዲህ እስቲ በጣታችሁ ከኛ ጎን ብትሉ በጣም ደስ ይለኛል። ወደ ሌላ ቪዲዮ እስከመማጣ ድረስ ባባይ ጋይስ። ነጋግረሽ ነው ያቺ ማርያ የተባለችውን ልጅ ልብ ብለሻታል? እንዴት? ምን አደረገች? አንዳንድ የምታደርጋቸው ነገሮች ሁሉ ልክ አይደሉም።